በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ጸጋ ብዙ ምሕረት በጎነት ያለው አምላክ የሚረዳችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ በደልን ሲከፍል የተከፈለለት ሕዝብ ያደረጋችሁ እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች በዮሐንስ ወንጌል ምዕራፍ 15 ላይ የተጻፈውን የወይን ግንድ እና ቅርንጫፍ ግንኙነት በዛ ውስጥ ያለውን ሐሳብ ነው ዛሬ መንፈስ ቅዱስ የሚነግረን። ጌታችን ራሱን በወይን ግንድ መስሎ ያስተማረው ትምህርት ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። ያው ግንዱ ክርስቶስ ነው። የሕይወት ምንጭ መሆኑን፣ የመገኛችን ምንጭ መሆኑን፣ ሰሪያችን መሆኑን ነው የሚያሳየው። እኛ አጠቃላይ ሕይወታችን ያለ ኢየሱስ ክርስቶስ ባዶ እንደሆነ፣ ያለ ኢየሱስ ክርስቶስ መንፈስ ቅዱስ በውስጣችን ሊሰራ እንደማይችል ነው የተረዳ ነው። ኢየሱስ ክርስቶስ የማይሰራበት ሃይማኖት ወይም ኢየሱስ የተካደበት ሃይማኖት መንፈሳዊ ፍሬዎች የሉትም። ብዙ ጊዜ ታውቃላችሁ፣ ደም ማፍሰስ፣ መግደል፣ እንዲህ አይነት ልምምዶች የሚገኙት ኢየሱስ ክርስቶስ የሌለበት ሃይማኖት ውስጥ ነው። ምክንያቱም መንፈስ ቅዱስ የሰላም መንፈስ ነው። ያን የሰላም መንፈስ በውስጣችን ፍሬ እንዲያፈራ የሚያደርግ ትሕትና፣ በጎነትን፣ አስተዋይነትን፣ እምነትን፣ ፍቅርን፣ ሰላምን በውስጣችን ማፍራት የሚችለው ትልቁ መንፈስ መንፈስ ቅዱስ የክርስቶስ መንፈስ ነው። ያ መንፈስ በውስጣችን እንዲያድር የሚያደርገን ህልውናችን፣ ህይወታችን እንዲለመልም የሚያደርገው የወይኑ ግንድ ነው ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ጋር ተጣብቆ መኖር፣ ሁልጊዜ ህይወትን ከእሱ አንጻር ከወንጌሉ አንጻር መመልከት፣ አድጎ ለመለምለም በጣም ወሳኝ ነው እና የወይን ግንድ ነኝ፣ ፍሬ የሚያፈራውን በእኔ ያለው ቅርንጫፍ ሁሉ ፍሬ የማያፈራውን ክርስቶስን እያመነ ወይም ክርስቶስን ተጠግቶ ፍሬ አልባ የሆነ ክርስቲያን አለ። ያ ምን ማለት ነው? ለመንፈስ ቅዱስ የማይታዘዝ ማለት ነው። ከዛ ይልቅ አመፀኛ ለሆነ ስሜቱና ፍላጎቱ የሚገዛ እሱ ይወገዳል ይላል እና ክርስቶስን በማመን በሚገኘው በረከትና ልምላሜ ውስጥ ሰዎች ጥንቃቄ ማድረግ እንዳለብን የሚያስተምር የሚያስረዳ ነው። ፍሬ አልባ የሆነው ቅርንጫፍ ተቆርጦ ይጣላል። በእኛ በስጋ ዓለም ራሱ የተከልናቸው ዛፎች ፍሬ ከሌላቸው ተቆርጦ ነው የሚጣሉት፣ ወይም ደግሞ እንደገና ይገረዛሉ በደም ማበብ እንዲችሉ። ፍሬ አለማፍራት አይቻልም። መንፈስ ቅዱስ የሚሰራበት ሃይማኖት ነው ክርስትና። በክርስትና ውስጥ የሚኖር ሰው መንፈስ ቅዱስ የሚሰራበት ሃይማኖት ስለሆነ ፍሬ ማፍራት ይችላል። ይሄን ለማድረግ ግን የግንዱ ትብብር ያስፈልጋል። ግንዱ የቅርንጫፉ ትብብር ያስፈልጋል። ከግንዱ ጋር የጠበቀ ግንኙነት እንዲኖረው ማድረግ አለበት እና ፍሬ ካላፈራስ ይገዝረዋል ይላል። ልጆቹን ዝም ብሎ አይቆርጥም፣ ይገዝረዋል። ማንም ገበሬ እንደሚያደርግ ፍሬያማ ያልሆነውን ዛፍ እየገረዘ ፍሬያማ እስኪሆን ድረስ ያጠራዋል። ያጠራዋል ማለት ይገርዘዋል ማለት ነው። ኢየሱስ ክርስቶስ ሲያሳድገን እኛ ቅርንጫፍ ስለሆንን ግድ በግንዱ ላይ ፍሬ እንድናፈራ እንገረዛለን። የቀደሞቹ አማኞች አብርሃምና ቤተሰቡ በባልጩት ተገርዘዋል። አብርሃም በ90 ዓመት ነው የተገረዘው። በ90 ዓመት ሸለፈትን መቆረጥ ምን ያህል ህመም እንዳለው ማናችንም እናውቃለን። እና አንዳንድ ህመም ባለበት መንገድ እንድንራመድ ያደርገናል። ቅርንጫፉ ፍሬ እንዲያፈራ ለምን ይፈትነኛል? ወደ እግዚአብሔር ሲቀርብ መጸለይ ሲጀምር፣ መጾም ሲጀምር፣ አምላኪ መፈለግ ሲጀምር፣ ወንጌል ማንበብ ሲጀምር ፈተናዬ ይበዛል የሚል ሰው አለ። ፈተናው የሚበዛው ይሄንን ቅርንጫፍ እየገረዘው ነው፣ የበለጠ ፍሬ እንዲያፈራ እያደረገው ነው። እኛ የማንረሳው ትምህርት በቃል ከተማነው ይልቅ በሕይወት የተማነው ትምህርት ነው። የማንረሳው ትምህርት በሰላም በተድላ ዘመን ከተማነው ይልቅ በመከራ ቀን የተማነው ትምህርት ነው። አያችሁ፣ ሰላማዊ ሰው የሚያደርገን፣ ሰው እንድንረዳ የሚያደርገን፣ አንደርስታንድ ማድረግ የሚችሉ ሰዎች ልበሰፊዎች የሚያደርገን የመከራ ትምህርት ነው።
ስለዚህ ሁልጊዜም መግረጃው ዛፉ ቅርንጫፍ ላይ ይኖራል። ክርስቲያን የሆነ ሁሉ ይፈተነው ለዚህ ነው። በውስጡ ያለውን ፍሬ የሌለውን ቅርንጫፍ ይቆርጠዋል። ፈተና ኢጓችንን፣ ኩራታችንን፣ ትዕቢታችንን ነው ቆርጦ የሚጥለው። ታውቃላችሁ፣ እግዚአብሔርን መፍራት፣ እግዚአብሔርን መውደድ፣ ማፍቀር፣ ማምለክ፣ በእሱ ላይ መደገፍን እየተማንበት እንመጣለን። አንዳንዴ ገንዘባችን ከችግር እስካያወጣን ድረስ ልንሆን እንችላለን። ወላጆቻችን ተንሸራተው ከርተውን ልናይ እንችላለን። እንደዚህ አይነት መገረዞች ቅርንጫፉ ፍሬ እንዲያፈራ ያጠራዋል ማለት ነው እና እግዚአብሔርን ያወቅንባቸው ጊዜያቶች የመከራ ሌሊቶች ናቸው። ለቅሶ ማታ ጠዋት መዝሙር ይሆናል ይላል ዳዊት። ለቅሶ ማታ ለቅሶ የሚመጣው መገረዝ ስላለ ነው። እግዚአብሔር ስርዓትን ያስተምር ዘንድ ያስጨንቃል። እግዚአብሔር መንገድን ያሳይ ዘንድ ይገርዛል። ኢየሱስ ክርስቶስ ሞልቃቃ ልጅ አይደለም የሚያሳድገው። መንፈስ ቅዱስ የሚያሳድጋቸው ልጆች በእግዚአብሔር ሐሳብ የተቀጡ፣ የተገረዙ፣ የተስተካከሉ ናቸው። ሸለፈታቸው፣ የልባቸው ሸለፈት የተቆረጠ ነው። ስለዚህ ይሄንን ነው የሚያሳየው። ፍሬ የማያፈራውን ያጠራዋል። ፍሬ እንዲያፈራ በመጀመሪያ ይንከባከበዋል ማለት ነው። እኛ እግዚአብሔርን ያወቅንባቸው ጊዜያቶች ቅድም እንደተባለው የተገረዝንባቸው ወይም የተሰቃየንባቸው የፈተናና የመከራ ጊዜዎቻችን ናቸው። ቅርንጫፍ ይላል ቁጥር 4 ላይ ዮሐንስ ወንጌል 15 ላይ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይችል እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ይሄ ደግሞ ምንድነው? ያለ ኢየሱስ ክርስቶስ መንፈሳዊ ፍሬ እንደሌለ ነው። ኢየሱስ ክርስቶስን ኢግኖር አድርጎ አንድ ሰው መንፈሳዊ ሰው ሊሆን አይችልም። ምክንያቱም ቅርንጫፍ በግንዱ ከሌለ ፍሬ ሊያፈራ እንደማይችል ያለ ኢየሱስ ክርስቶስ ያለሱ ሰው ፍሬያማ ሊሆን አይችልም። በሁሉም ነገር በመንፈስም ቢሆን ገላትያ 5:2 ላይ የተጻፉት እነዛን የመንፈስ ፍሬዎችን ማፍራት ቢሆን በስጋ ህይወቱ መባረክም ቢሆን የተሻለ የህይወት በረከትና ትርፍ ይኖረው ይሆን መልካም ትውልድን ይወልድ ዘንድ መልካም የህይወት በረከትና ምንድነው ወራትን ያገኝ ዘንድ አንድ ሰው በኢየሱስ ክርስቶስ መኖር አለበት። ፍሬ ሁሌ ከግንዱ ጋር በመኖር ይገኛል። ስለዚህ ጌታችንን የምንወድበት፣ ወደሱ የምንጸልይበት፣ ቃሉን የምንማርበት፣ ስለሱ የምንዘምርበት፣ ስለሱ የምናስብበት ምክንያት ለራሳችን ለህልውናችን መሰረት ስለሆነ ነው። ምክንያቱም በሱ ካልሆንን ፍሬ ልናፈራ አንችልም። እግዚአብሔር ልጆች፣ እኔ የወይን ግንድ ነኝ እናንተም ቅርንጫፍ ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔ በእርሱ ብዙ ፍሬ ያፈራል። እንግዲህ እኛና እሱ የመንፈስ ጋብቻ የፈጸምን ያለ እሱ መኖር የማንችል የህልውናችን ባለቤት ከስትንፋሳችን የበለጠ የህይወታችን ህልውና ነው ክርስቶስ። እንደዚህ ይሰማችኋል ወይ? አንዳንድ ጊዜ በጣም ብዙ የምንወዳቸው ቅዱሳን አሉ በዙሪያችን እና እነዛ ቅዱሳንን ስለምንወድ ብቻ ክርስቶስ እንደማያስፈልገ የሚሰማን ሰዎች አለ። ክርስቶስን ከመውደድ በኋላ ቅዱሳንን የሚወዱ ሰዎች እነሱ እጅግ በጣም የተባረኩ ናቸው። አንዳንዴ ክርስቶስን ኢግኖር አድርገው ቅዱሳንን የሚወዱ ሰዎች አሉ። እነዚህ ሰዎች ጎደሎ እምነት ያላቸው ነው የሚባሉት፣ የሚነቀፉም ናቸው። የህይወታችን ራስ የሆነውን በፍጹም ነፍሳችን፣ በፍጹም ልባችን፣ በፍጹም መንፈሳችን፣ በፍጹም ሀሳባችን የምንወደውን ጌታችንን ከወደድን በኋላ ቅዱሳንን ደግሞ እንደራሳችን መውደድ ይኖርብናል። ሁለቱንም አንድ ላይ በሚዛን ይዘን መሄድ አለብን። አንዳንዶች ኢየሱስ ክርስቶስን እንወዳለን ብለው ቅዱሳንንና ሰዎችን ጠል ይሆናሉ። አንዳንዶቹ ደግሞ ቅዱሳንን እንወዳለን ብለው ለጌታ ፊታቸውን የሚያጠቁሩ አሉ። ፍሬ ያለው ክርስትና ግን በክርስቶስ መኖር፣ ክርስቶስን በሱ መኖር የሚገኝ ነው። ያ ትክክለኛ ኑሮ አፍቃሪ ወዳጅ ነው የሚያደርገው። ያ ኑሮን ድንግልን እንድትወዳት፣ መላእክቱን እንድትወድ፣ ሐዋርያትን እንድትወድ፣ ነቢያትን እንድንወድ የሚያደርግ ልብ የሚሰጠን ከክርስቶስ ጋር በመኖራችን የምናገኝ ያ መንፈሳዊ ኑርና ልብ ነው። እግዚአብሔር ልጆች እና ሚዛናችንን ጠብቀን መኖር አለብን። ለምን ለእኛ የሚያስፈልገናል ይሄ ትምህርት። ክርስቶስን እንወደዋለን ወይ? በሱ ነው ወይ የምንኖረው? በፍቅሩ እንቃጠላለን? ይናፍቀናል ወይ? አንደኛችንስ ነው ወይ? ይህንን በደንብ ማየት ያስፈልጋል። በትክክል ዙፋኑ በልባችን ውስጥ ትክክለኛው ትልቁ ዙፋን ላይ ነው ወይ ያለው? እንደዚህ አድርገን ማሰብ መጠየቅ አለብን። ከዛ ጤነኞች እንሆናለን። ከዛ ቅዱሳን ወዳጆች እንሆናለን። ከዛ ሰው ወዳጆች ትክክለኛ ወዳጅነት
ከዛ እንማራለን ማለት ነው እግዚአብሔር ልጆችና በክርስቶስ የሚኖር ሰው ፍሬ እንዳለው ያሳያል። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥሉታል፣ ያቃጥሉታል። ቅርንጫፎች በክርስቶስ ካልኖሩ ሰዎች ምንም ቢኖሩ ቤተክርስቲያን ውስጥ ቢያድሩ መንፈሳዊ ቢመስሉ በክርስቶስ ያልኖረ ሰው መድረቁ አይቀርም ነው የሚለው። በጣም ብዙ ደረቅ ክርስትና ምድራችን ላይ አለ። በቃ ምንም መንፈሳዊ ፍሬ የማይታይበት ካህን ሆኖ መምህር ሆኖ አባወራ ሆኖ ማወራ ሆና ወጣት ሆኖ ሰንበት ተማሪ ሆኖ ምንም አይነት የህይወት ፍሬ የማይታይበት ሰው አይታችሁ አታውቁም? እንደዛ ለምንድን ነው የምንሆነው? በክርስቶስ ያለመኖር ለክርስቶስ ፊትን የመንሳት ችግር ነው። እና እንዲህ አይነቱ ደግሞ አደጋ አለው። መጨረሻ ላይ የተጣለ ይሆናል ይልና መላእክት ይሰበስባሉ፣ የመከር መላእክት አሉ፣ ሰብስበው ወደ እሳት ቅርንጫፉ ደረቁ እንጨት ወደ እሳት እንደሚጣል ይጣላል ይላል። ያለ ኢየሱስ ክርስቶስ የመኖር ትልቁ ፍርድ ወደ እሳት መጣል ነው። በጣም ትልቁ ኃጢአት ክርስቶስን ላይ ፊትን ማዞር ነው። በክርስቶስ አለማመን ነው። በእሱ ለመኖር አለመፈለግ፣ ፍላጎት ማጣት በጣም ትልቅ ኃጢአት ነው እግዚአብሔር ልጆች። እና ኃጢአት ስለሆነ ብለው እሳት ውስጥ የሚያስከትተው አያችሁ፣ ፍርድ የሚያመጣው በጣም ከባድ ፍርድ ያመጣል። ኢየሱስ ክርስቶስን የማይወደው ቢኖር ይላል ሐዋርያው ጳውሎስ የተረገመ ይሁን። እና ፍርድ ስላለው ሰዎች ለክርስቶስ ያለንን ስሜት በደንብ እየመዘንን መኖር አለብን። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። እንደገና ቅርንጫፍ በግንዱ ሲኖር ደግሞ ከሚቀበላቸው በረከቶች ከፍርድ ያመልጣል፣ ፍሬ እንዲያፈራ ይሆናል። የሚለምነው ደግሞ ይሰማል ይላል። እንድትለምኑት ይሰማል ይላል። በኢየሱስ ክርስቶስ ደም ውስጥ የክርስቶስ ደም በደማችን ውስጥ ሥጋው በሥጋችን ሕልውናው በሕልውናችን ውስጥ ሲሆን እኛ የምንታይበት ሞገስ የተለየ ነው። ሥጋና ደም ብቻ አይደለም በሰማይ የሚታየው፣ እኛ የለበስነው ያ ልብስ ያ ክርስቶስ ውበቱ፣ ፍቅሩ፣ ደምግባቱ፣ ደሙ በውስጣችን ውስጥ ያንጸባርቃል። ስለዚህ ተወዳጆች ነን። ጸሎታችንን የሚሰማን በቅንነት ሥጋው ደሙን ተቀብሎ ክርስቶስን ወዶ የሚኖር ክርስቲያን ጸሎቱ ጠብ አትልም። እግዚአብሔር ይሰማዋል ይላል። ግንዱ ውስጥ የተጣበቀ ስለሆነ ከእግዚአብሔር ሕልውና ጋር የተገናኘ ኑሮ ነው ያለው። ይደመጣል። ማንም የሥጋ ልጁን የማይሰማ የለም። የሥጋ ልጁ ጉዳይ የማያንገበግበው የለም። እግዚአብሔር ክርስቶስን ሲወዱና ሲያምኑ ልጅ ነው የሚያደርጋቸው ሰዎች። ስለዚህ ጸሎታቸውን የሚሰማ የሚንገበገብላቸው የሚሳሳላቸው ወደ መሆን ይቀየራሉ ሰዎች። ብዙ ፍሬ ብታፈሩ ደግሞ ደቀ መዛሙርቴ ናችሁ። እና ሰው የክርስቶስ ደቀ መዝሙር መሆኑ ተከታዩ ክርስቲያን ማለት ደቀ መዝሙር ማለት የክርስቶስ ተከታይ መሆኑ የሚረጋገጥበት ትልቁ መንገድ ክርስቶስን በመውደድ በሶስት በመኖር የሚገኘው ፍሬ ማፍራት ነው። ያ ፍሬ ገላትያ 5 ላይ ተጠቅሷል። አንብቡት ግቡና ምን አይነት ፍሬዎች እንደሆኑ ፍቅር፣ ደስታ፣ ሰላም፣ በጎነት፣ የዋህነት፣ ራስን መግዛት፣ እምነት እነዚህ በውስጣችን ይኖሩን አይኖሩም ነው በደንብ ማየት ራስ መመርመር ይገባል። የሰማነውን በልባችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የሚላት ጥበቃ አብሮን ይሁን። ያስተማረን መድኃኒታችን ክብር ይግባው። ትምህርቱን ላይ ኮሜንት አድርጋችሁ እንደምትወጡ ተስፋ አድርጋለሁ። እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም